ከሁለት ሳምንታት የሀገራት ጨዋታ በኋላ የእንግሊዝ ፕሪሚየር ሊግ ተመልሷል። ወዳጆቻችን በ12ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ቸልሲ ወደ ተርፍ ሙር ያቀናል። ተርፍ ሙር በእንግሊዝ ፕሪሚየር ሊግ ከሚያጋጥሙ ከባባድ ስታዲየሞች ውስጥ አንዱ ነው። ምክንያቱም በተለይ ደግሞ የምሳ ሰዓት ጨዋታዎች ላይ አስቸጋሪ ሜዳ ነው። ነገር ግን ሰማያዊዎቹ ተርፍ ሙር ሜዳ ላይ የማሸነፍ ሪከርዳቸው ከሚገባው በላይ አስደሳች ነው ማለት የሚቻል ነው። ውድ አድማጮቻችን የእንግሊዝ ፕሪሚየር ሊግ በዚህ ሳምንት ይመለሳል። ታዲያ ተጠባቂው ጨዋታዎች ውስጥ አንዱ የሆነው በርንሌ ከቸልሲ ነው። እንዴት ታገኛችሁት? ውድ አድማጮቻችን ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ቸልሲ በእንግሊዝ ፕሪሚየር ሊግ ያለፉትን ሁለት ተከታታይ ጨዋታዎች ማሸነፉን ተከትሎ ወደ ሶስተኛ ደረጃ ሰንጠረዡን ከፍ አድርጓል። ከሁለተኛ ካለው ከማንቸስተር ሲቲ በ2 ነጥብ ዝቅ ብሎ ከመሪው አርሰናል በ6 ነጥብ ዝቅ ብሎ ይገኛል። ታዲያ ይህ ቡድን የእንግሊዝ ፕሪሚየር ሊግን ዋንጫ ለመፎካከር የተርፍ ሙሩን ጨዋታ ማሸነፍ የሚያስፈልግ ነው የሚሆነው። ወደ አድማቻችን ይህ የስፖርት ነው። የውጤት ግምታችሁን ደግሞ አስቀምጡልን። በርንሌ ከቸልሲ ስንት ለስንት ይጠናቀቃል? የናንተን አስተያየትና ኮሜንት የምጠብቅ ነው የሚሆነው። እንግዲህ በቅድመ ጨዋታችን ፕሮግራማችን በምናይበት ጊዜ ኦፕታ ሱፐር ኮምፒውተር የዚህን ጨዋታ የጨዋታ ግምቱን አስቀምጧል። 57% ለቸልሲ የማሸነፍ እድሉን ሰጥቷል። ሰማያዊዎቹ ያለፉትን 9 ሰዓት ተኩል ወይም የምሳ ሰዓት ጨዋታዎች 7ቱን በተከታታይ ማሸነፍ ችሏል። ለ8ኛ ጊዜ ይህንን ጨዋታ ማሸነፍ ይችላሉ ወይ የሚለው ሌላኛው ትልቁ ጥያቄ ነው። በበርንሌ በኩል እንግዲህ በእንግሊዝ ፕሪሚየር ሊግ ትንሽ ጨዋታ በትንሽ ሹት ያደረገው ቡድን በርንሌ ነው። 90 ሹቶችን ብቻ እስካሁን ድረስ በ11 ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች አድርጓል። ትንሹን ኤክስፔክትድ ጎል የፈጠረው አሁንም በርንሌ ነው 8.7። ትንሹን ፖሴሽን የያዘው በእንግሊዝ ፕሪሚየር ሊግ አሁንም በርንሌ ነው 38.6% የፖሴሽን ቁጥጥር በማድረግ በእንግሊዝ ፕሪሚየር ሊግ ብዙ ሙከራ የተካሄደበት አሁንም በርንሌ ነው። በ192 ሙከራዎች ተካሄደውበታል። ብዙ ኤክስጂ የተፈጠረበትም በርንሌ ነው። 24 ኤክስጂዎች ተፈጥሮበታል። ታዲያ ይህንን ቡድን ቸልሲ ማሸነፍ የሚችል ከሆነ የእንግሊዝ ፕሪሚየር ሊግን በተለይ ማንቸስተር ሲቲ ምሽት ላይ እስከሚጫወት ድረስ ወደ ሁለተኛ ከፍ የሚል ይሆናል። የዕለቱ ከባዱ ዜና ግን ኤንዞ ማሬስካ በጋዜጣዊ መግለጫቸው ሲያነሱ ኮል ፓልመርን ያነሱበት አጋጣሚ ነበር። በተለይ በቸልሲዎች ዘንድ ትንሽ አስቸጋሪ የሚሆን ነው። ነገር ግን በእግር ኳስ የሚያጋጥም ነውና እንግዲህ በቤቱ ነው ያጋጠመው ይህ ጉዳት። የአውራ ጣቱ ላይ ስንጥቃት ነው ያጋጠመው። ያንን ተከትሎ ቀጣዮቹን 3 ጨዋታዎች ኮል ፓልመር አይኖርም ብለው በግልጽ ተናግሯል። ነገር ግን ጥሩ ዜናዎችም አሉ። ባዲያሺል ወደ ጨዋታ ተመልሷል። ኤንዞ ፈርናንዴዝም ያለፉትን ቀናቶች በሚገባ ተጠቅመው ወደ ጨዋታ መመለሳቸውን ተናግሯል። እንግዲህ ይህ ጥሩ እድልን የሚያመጣ ነው የሚሆነው። ወደ አድማጮቻችን እንግዲህ በእንግሊዝ ፕሪሚየር ሊግ በተለይ ከሀገራት ጨዋታ መልስ ከባዱ ጨዋታ የሚሆነው በምሳ ሰዓት የሚደረገው የቅዳሜ ጨዋታ እንደሆነና በዚህ በኩል የርገን ክሎፕ ብዙ ጊዜ ይህንን ጨዋታና ይህንን ሰዓት በጣም ሲወቅሱት ነበር። በእንግሊዝ ፕሪሚየር ሊግ መቅረት አለበት ሲሉ ነበር። አሁን ኤንዞ ማሬስካ ራሱ በጋዜጣዊ መግለጫቸው እስካሁን ድረስ ሞሴስ ካይሴዶን አላገኘውትም ብሏል። ትናንት ምሽት ነው የገባው። ስለዚህ ያው እንደምታውቁት ነው። አሁን ለምሳሌ ለኢኳዶር ብሔራዊ ቡድን 2 ጨዋታዎችን አድርጎ ነው የተመለሰውና ምን ያክል አስቸጋሪ እንደሆነ በተለይ ከደቡብ አሜሪካ ለሚመጡ ተጫዋቾች እነዚህ ጨዋታዎች ትንሽ በፊትነስ ረገድ ዝግጁ እንዲሆኑ የሚያስችል ነው የሚሆነው። ነገር ግን ካይሴዶ ምንም ነገር የማይበግረው አስደናቂ ተጫዋች እንደሆነ ደግሞ ያሳየ እንደሚገኝ መረሳት የለበትም። እንግዲህ ኤንዞ ማሬስካ ልጆች ወደ ተርፉ ሙር አቅንተው 3ቱን ወሳኝ የሆነውን 3 ነጥብ ማሳካት ይችላሉ ወይ? ተከታታይ 3 ጨዋታስ ማሸነፍ ይችላሉ ወይ? ያለፈው የቶተንሃም ከሜዳቸው ውጭ ያሸነፉት የወልቭሱም ድል መረሳት የለበትም። 3ኛ ደረጃ ሰንጠረዡ ላይ ይገኛሉ። የነጥብ ልዩነታቸውን ለማጥበብ በሚቀጥለው ሳምንት አርሰናልን ይገጥማሉና ይህንን ጨዋታ ማሸነፍ የሚችሉ ከሆነ አርሰናል በቶተንሃም የሚሸነፍላቸው ከሆነ የነጥብ ልዩነታቸውን ወደ 3 ዝቅ አድርገው አርሰናልን በሜዳቸው ካሸነፉ ደግሞ ከአርሰናል ጋር እኩል የመሆን እድልን የሚያገኙ ይሆናል። ስለዚህ ቀጣዮቹ ሳምንታቶች በቸልሲዎች ዘንድ የማሸነፍ እድላቸውና ነገሮችን ለመለዋወጥ መሞከር የሚጠበቅባቸው ወሳኙ ምዕራፍ ላይ ይገኛል። እንግዲህ የእንግሊዝ ፕሪሚየር ሊግ የማሟሟቅ ጊዜው ሁሉም ነጥብ የሚጥልበት ጊዜ እየተጠናቀቀ ከዚህ በኋላ ጠንካራው ፉክክር መሪዎቹ ከሌሎቹ የሚነጠሉበት ወቅት ላይ ይገኛል። ከዚህ በኋላ እስከ 20ኛው ሳምንት ድረስ። ስለዚህ ያንን ጠንካራ ፉክክር ቸልሲ እንዴት ያልፈዋል? የኤንዞ ማሬስካ ልጆች አንዱ የሚጠበቅ ነው የሚሆነው። ጃኦ ፔድሮ ባለፉት ጨዋታዎች እንግዲህ የቶተንሃሙ ጨዋታ ላይ 1 ጎል አስቆጠረ፣ የወልቭስ ጨዋታ ላይ 1 ጎል አስቆጠረ። በአጠቃላይ እንግዲህ ተከታታይ 2 ጨዋታዎች ላይ አስቆጥሯል። ከነዚህ 2 ጨዋታዎች በፊት ግን 7 ጨዋታዎችን ጎል እንዳላስቆጠረ የምታስታውሱት ነው። ታዲያ አሁን ለ3 ተከታታይ ጨዋታዎችን ካስቆጠረ ከአምና የካቲት በኋላ ለመጀመሪያ ጊዜ የሚሆን ነው። እንግዲህ ጃኦ ፔድሮ ጎሎችን አስቆጥሮባቸው ከሚያውቁ ቡድኖች ውስጥ አንዱ በርንሌ ነው። በ4 ተከታታይ ጨዋታዎች ይህንን ቡድን ገጥሞ ጎል ማስቆጠር አልቻለም።
ብሬንፎርድ ላይ 7 ጨዋታ ገጥሞ ብሬንፎርድ ላይም ኤቨርተን ላይ ማስቆጠር አልቻለም። ጃኦ ፔድሮ አሊያንደር ጋርናቾ በእንግሊዝ ፕሪሚየር ሊግ እንግዲህ ከሌላ አህጉር መጠው ብዙ ጨዋታዎችን የተጫወቱ ተጫዋቾች ወይም በፍጥነት በትንሽ እድሜው 100 የእንግሊዝ ፕሪሚየር ሊግ ጨዋታዎች ከደረሱት ተጫዋቾች ውስጥ እንግዲህ የመጀመሪያው ሆኗል። ገብርኤል ማርቲኔሊ ነበር ከዚህ በፊት 100 የእንግሊዝ ፕሪሚየር ሊግ ጨዋታዎችን ለመጫወት 22 ዓመት ከ128 ቀናት ነበር የፈጁበት። ታዲያ አሊያንደር ጋርናቾ 1 ዓመት ከ144 ቀናቶች ፈጅቶበታል። ኦልሞስት 1 ዓመት የሚሆን ነው እንግዲህ ማሻሻል የቻለው። ታዲያ ጋርናቾ በእንግሊዝ ፕሪሚየር ሊግ ደግሞ የቸልሲ ቁልፍ ከሆኑ ተጫዋቾች ውስጥ አንዱ ሆኗል። ያለፉትን 2 የሜዳዎች ጨዋታዎችን ቸልሲ ማሸነፍ ችሏል። ታዲያ ይህንን ጨዋታም ማሸነፍ የሚችል ከሆነ በተለይ ደግሞ ጎል ካልተቆጠረበት ከ2021 በኋላ ህዳር ወር በ2021 ነበር ለመጨረሻ ጊዜ ቸልሲ 3 ተከታታይ ጨዋታዎችን የሜዳ ውጭ ምንም ጎል ሳይቆጠርበት ማሸነፍ የቻለው። በሲቲ ግራውንድ ኖቲንጋም ፎረስትን 3-0 ያሸነፉበት አንድ የተሰናበቱበት ጨዋታ ነበር። የቶማስ ፍራንኩን ቶተናምም 1-0 ሲያሸንፉ ጎል አልተቆጠረባቸውም። ታዲያ ስኮት ፓርከሩ በርንሌይና ሲገጥሙ ጎል ሳይቆጠርባቸው ማሸነፍ ከቻሉ ይህንን ሪካርድ የሚያሻሽሉት ይሆናል። ሌላኛው መነሳት የሚጠበቅበት ነጥብ ቸልሲ በ57 ጨዋታዎች ተከታታይ 7 ጨዋታዎችን ማሸነፍ ችሏል። 8ኛ ጨዋታውን እንግዲህ ከበርንሌይ ጋር የሚያደርግ ይሆናል። ይህንን ጨዋታ ማሸነፍ የሚችል ከሆነ ማንቸስተር ሲቲ ተከታታይ የ50 ሰዓት የ9 ሰዓት ተኩል ጨዋታዎችን 9 ጊዜ አሸንፏል። ቸልሲና ማንቸስተር ዩናይትድ ደግሞ 8 ጊዜ ሪካርድ ባለቤት ናቸው። ስለዚህ ይህንን ሪካርድ የሚጋራው ይሆናል የኤንዞ ማሬስካው ቸልሲ። በርንሌይ እንግዲህ በእንግሊዝ ፕሪሚየር ሊግ ካሉ እንግዲህ ባለፈው ሳምንት በ11ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ማለት ነው 3-2 በዌስትሃም እንደተሸነፈ የሚታወቅ ነው። 17ኛ የደረጃ ሰንጠረዥ ላይ ይገኛል በ10 ነጥብ። እንግዲህ ከበርንሌይ በኩል ዚያን ፍሌሚንግ ተጠባቂው የአጥቂ መስመር ተጫዋች ነው። በ4 የእንግሊዝ ፕሪሚየር ሊግ ጨዋታዎችን ጀምሮ 3 ጎሎችን ማስቆጠሩ የሚታወቅ ነው። በርንሌይ በጉዳት ብዙ እየታመሱ አይደሉም። ስለዚህ ይህንን ጨዋታ የማሸነፍ እድላቸውን ሊጠቀሙ ይፈልጋሉ። ኮነር ሮበርትሰን እና ዘኪ አንዶኒ ናቸው የማይኖሩት። በማሬስካው ቸልሲ ኔቶ ተመልሷል። ኤንዞ ፈርናንዴዝ መመለስ ችሏል። ፓልመር ያለመኖር ብቻ ነው። ባዲያሽሌም ወደ ጨዋታ ተመልሷል። ላቪያ እና ኮልቤልም የማይኖሩ ይሆናል። እንግዲህ እርስ በርስ ግንኙነታቸውን የሁለቱም ቡድኖች በምናይበት ጊዜ ባለፉት 18 ጨዋታዎች በርንሌይ ማሸነፍ የቻለው አንዴ ብቻ ነው። 5ቱን አቻ ወጥተው 12ቱን ተሸንፈዋል። ባለፉት 9 የተርፎ ሙር ጨዋታዎች ቸልሲ 8ቱን ማሸነፍ ችሏል። ኦፕታ ሱፐር ኮምፒውተር ግምቱን ሲያስቀምጥ ለበርንሌይ 57% ሰጥቷል። 22% አቻ፣ ለቸልሲ ደግሞ 21% ሰጥቶታል። ታዲያ ወደ ተመቻችን ግምት ያስተላለፉ የቀድሞ የኒውካስትል ግብ ጠባቂ ዱብራካ ግብ ጠባቂውን የሚጀምር ይሆናል። የማንቸስተር ሲቲ የቶተንሃም እና የእንግሊዝ ብሔራዊ ቡድን የቀኝ መስመር ተመላላሽ የነበረው ካይል ዋከር የቀኝ መስመሩን ይይዛል። ከዛ ውጭ የቡድኑ ማንበል ነው ቱንዛቤና ስቴቪ፣ እንዲሁም ደግሞ ሃርማን የተከላካይ መስመሩን፣ ኡጉቹኩሉ የቀድሞ የቸልሲ የመሀል አማካይ ተጫዋች፣ እንዲሁም ቹዋንካና ፍሎሬንቲና ደግሞ የአማካይ መስመሩን፣ አንቶኒ ፍሌሚንግ እና ኮሌን የአጥቂ መስመሩን የሚይዙ ይሆናል። ተጠባቂ ጨዋታ ነው የሚሆነው። ደርማቻችን በርንሌይ በዘንድሮ ውድድር ዓመት በተርፍ ሙር ከባባድ ጨዋታዎችን አድርጓል። በነይታ በተለይ ሊቨርፑልን የፈተነበት አርሰናልን ወደ መጨረሻዎቹ ደቂቃዎችም አርሰናልን በሚገባ የፈተነበት ጨዋታ እንደነበር ይታወቃል። ቸልሲ ማክሰኞ ምሽት በስታንፎርድ ብሪጅ ባርሴሎናን ያስተናግዳልና በሚቀጥሉት 2 ጨዋታዎች ማመጣጠን ግድ የሚላቸው ይመስለኛል። ታዲያ በቸልሲ በኩል ግብ ጠባቂው ሳንቼዝ ቋሚ ሆኖ የሚጀምር ይሆናል። የተከላካይ መስመሩ ላይ እንግዲህ የሚጠበቀው ሪሲ ጄምስ፣ ዌስሊ ፎፋናና ቻሎባ በተከላካይ መስመሩ ላይ የሚጀምሩ ይሆናል። ኩኩሬላ የመስመር ተከላካይ ሆኖ የሚጀምር ይሆናል። እንግዲህ በቀጣዩ ጨዋታዎች ላይ ባዲያሽልን ሊጠቀሙ ይችላሉ ከፎፋና ጋር፣ ወይም ደግሞ ባዲያሽሊና ቻሎባ ባዲያሽልና ቺምፖንግም ሊሰለፉ ይችላሉ። ይህ ግን የተከላካይ መስመሩን የሚመሩት ይሆናል። የአማካይ መስመሩ ላይ አንዱ የሚጠበቀው ሁኔታ እንግዲህ ሞሰስ ካይሴዶን ከኤንዞ ፈርናንዴዝ እና ከጃኦ ፔድሮ ጋር በአማካይ መስመር ላይ ኔቶ፣ ዴላፕ እና አሊያንደር ጋርናቾ ይጀምራሉ ብዬ አስባለሁ። ምክንያቱም ፍትጊያ የሚበዛበት ጨዋታ ስለሚሆን ለስቴፋዮ ከበድ ያለ ጨዋታ ይሆናል። በተለይ በቻምፒዮንስ ሊጉ ላይ መጠቀምና ኔቶ በዚህ ጨዋታ ቋሚ ሆኖ ቢጀምር፣ ሊያም ዴላፕ በሙሉ ፊትነሱ ላይ ስለሚገኝ፣ አሊያንደር ጋርናቾ በፕሪሚየር ሊጉ ላይ የተሻለው የመስመር ተጫዋች እሱ ስለሆነ እሱን ቅድሚያ መስጠት፣ ጃኦ ፔድሮን በ10 ቁጥር ሚና ላይ ሲጫወት ጥሩ የሚባል ነው። እነዚህ ተጫዋቾች ከተጫወቱ በኋላ ግን አንድሬ ሳንቶስን ማለት ነው በኤንዞ ፈርናንዴዝ መቀየር፣ ኤንዞ ፈርናንዴዝን በሳምንት 90 ደቂቃ 3 ጨዋታዎችን መጫወት የሚያስችለው የጉልበት ችግር እንዳለበት በግልጽ ተናግሯል። ስቴፋ ዊሊያን በሚቀጥለው ሳምንት እንዲጫወት፣ ባይኖ ጊተንስ፣ ጃኦ ፔድሮና ሊያም ዴላፕን ደግሞ መቀየርም የሚቻልበት እድል እንደሚኖር የሚታወቅ ነው የሚሆነው። ኤንዞ ማሬስካ በጋዜጣዊ መግለጫቸው ተናግረዋል። እንግዲህ አውራጣት ጉዳት እንዳጋጠመው አነሱ በዛ በሀሳባቸው። ከዛ ውጭ ባርሴሎናና አርሰናልም ጠንካራ ተፎካካሪ እንደሚሆንባቸው ተናግረዋል። ዴሳሲ እንግዲህ ከሁለተኛው ቡድን ጋር እየሰለጠነ እንዳለ ይታወቃል። ከኛ ቡድን ከዋናው ቡድን ጋር ግን አሁንም የቸልሲ ተጫዋች ነው፣ ነገር ግን ከሁለተኛው ቡድን ጋር የሚሰለጥነው ወደ ዋናው ቡድን መቀላቀል እንዳልፈለጉ አሁንም በግልጽ ተናግረዋል። ፊሊፕ ዮርገንሰን ምልክት በአመቱ መጀመሪያ ላይ አውርተናል። ሁለተኛ ግብ ጠባቂ
ጥያቄያችን ሁሉም ተጫዋች የመጫወት ፍላጎት እንዳለው ግን እረዳለሁ በማለት አስተያየታቸውን ሰጥተዋል። ስለ ማሎ ጉስቶ ግን ጠንከር ያለ አስተያየትን ሰጥተዋል። በዚህ የውድድር ዓመት ብቻ ሳይሆን ከአምናም ጀምሮ ከኔ ከምፈልጋቸው ዋና ተጫዋቾች ውስጥ አንዱ ማሎ ጉስቶ ነው በማለት አስተያየታቸውን ሰጥተዋል። እንግዲህ ቸልሲ ዘንድሮ በእንግሊዝ ፕሪሚየር ሊግ ሲጫወት ካሸነፋቸው 6 ጨዋታዎች ማሎ ጉስቶ 6ቱን ተጫውቷል። በጣም የሚገርም ነው። እንግዲህ ታዲያ ይህ ድንቅ ብቃቱ ላይ የሚገኘው ማሎ ጉስቶ ለፈረንሳይ ብሔራዊ ቡድን ጥሩ ብቃቱን አሳይቷል። በቸልሲ ቡድን ውስጥ በቀጣዮቹ ዓመታት ወሳኝ ተጫዋቾች ከሚሆኑት ውስጥ አንዱ ማሎ ጉስቶ እንደሚሆን ይጠበቃል። ሌላኛው እንግዲህ መነሳት የሚጠበቅበት ነጥብ ቸልሲ በእንግሊዝ ፕሪሚየር ሊግ ኳስ ከተቀሙ በኋላ ፈጥኖ በመንጠቅ ፈጥኖ በመቀማት ዋና የመጀመሪያው ትልቁ አንደኛ ደረጃ ሰንጠረዡ ያለው ቸልሲ ሆኗል። 7 ሰከንዶች ነው ቸልሲ የሚፈጅባቸው። ይህንን ሁኔታ ማስቀጠል የሚያስፈልግ ነው የሚሆነው። ባዲያሽል እንዲሁም ደግሞ ኤንዞ ፈርናንዴዝ ወደ ስልጠና ተመልሷል ብለዋል ማሬስካ። ከዛ ውጭ ፓልመር ሲኖርም ከፓልመር ውጭም ቡድናችን ጠንካራ ነው በማለት አስተያየታቸውን ሰጥተዋል። ከዛ ውጭ ጉዳቶችን የተቆጣጠርንበት መንገድ በጣም ጥሩ የሚባል ነው። ይህንን ማስቀጠል ይጠበቅብናል በማለት አስተያየታቸውን ሰጥተዋል። ሌላኛው ያነሱት ነጥብ በዘንድሮ ውድድር ዓመት ትልልቅ ጨዋታዎች በሚቀጥሉት ጨዋታዎች ይጠብቁናል። ነገር ግን የኛ ቡድን ጥሩ ብቃት እንዳለው ባየርንን እንግዲህ በጣም ጠንካራ ነው ባየርንን በሜዳቸው በአሊያንዝ አሬና ሄደን ጥሩ ጨዋታዎችን አድርገናል። ለረጅም ጊዜ እንዲሁም ጨዋታውን ተቆጣጥረው ነበር በማለት አስተያየታቸውን ሰጥተዋል። ከዛ ውጭ በራስ መተማመናችን ደግሞ ጠንካራ ነው የሚል አስተያየትም ሰጥተዋል። ወደ አድማጮቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።